እነዚህ አራት እንቁዎች የጠፉ የሴት ጠንካሮች ናቸው ሁላቸውም ማለት ነው። ብዙ መከራ ብዙ ግፎችን ያሳለፉ ጠንካሮች ናቸው እና እንዲሁም ደግሞ ቋሚ የራሳቸው የሚሉ ሰው እስካሁን ድረስ አላየሁም። በሁላቸውም ህይወት ውስጥ ሰው ይመጣል ይሄዳል ማለት ነው እና ዛሬ ላይ የት ናቸው ላላችሁ የሁለቱ አክባር አለኝ። የሌሎቹን ደግሞ የምታውቁ ካላችሁ የት እንደገቡ ሁላችሁም በኮመንት አሳውቁኝ ማለት ነው። ሁላችሁንም በያለንበት አላህ ይጠብቀና። ሰው ማለት አብራችሁ ሲኖራችሁ ወይም ደግሞ ሲደሰት ብቻ አይደለም ከጎን መሆን ያለባቸው እና እኔ ብዙ ዩቱበሮች በጣም ይገርሙኛል። ልክ እነዚያ ሰዎች ሲኖሩ ከጎናቸው ይሆናሉ፣ አብረው ይበላሉ፣ አብረው ይጠጣሉ፣ አብረው በቃ ብዙ ነገር ያሳልፋሉ። ነገር ግን አንድ ሰው በጠፋ ሰዓት እንዲህ ናቸው ብለው የሚሰራልን እንኳን ቪዲዮ የለም። ለምን የነሱ ተመልካች የሆነ ሰው ይጨነቃል? አንዳንድ ነገር ብትነግሩና ጥሩ ነው ብዬ አስባለሁ። ሰው ሲኖር ብቻ ሳይሆን ሲጠፋም ሲጨነቅም ከጎኑ መሆንን እንልመድ ማለት ነው። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ሁላችሁንም ከልብ ነው ማመሰግነው። በእናንተ ላይ እንግዲህ ዛሬ እኔ ቱኬ ልገባ ነው ማለት ነው። ቻናሌ ወደ 12 ኬ ነበረና እሱ ተዘግቶብኝ ነበር እና ግን ደግሞ እናንተ ከጎኔ ስለሆናችሁ ስለተባበራችሁኝ ዛሬ እዚህ እንዲቆም አድርጋችሁኛል። አሁንም እንዲገፋችሁ አይለኝ እላችኋለሁኝ። እና በተረፈ ፍቅርዬ የት ናት የሚለው ነገር ስለ ፍቅር አክበር ያኔ ቡታጅራ እንደሄደች ቡታጅራ ሄዳ ግን ጸበል ናት ብለውኛል። እንግዲህ በሰላም ትመለስ። ሄሉሻም እንግዲህ ባለፈው አሞኛል ከዛሬ ወር በኋላ ያኔ ሐኪም ቤት እገባለሁኝ ኦፕሬሽን መሆን አለብሽ ተብያለሁ ምናምን እያለች ነበር እና ሁላችሁም በዱዓ በጸሎት አስቡኝ ብላ ነበር። እንግዲህ ሁላችንም በየእምነታችን ዱዓ ጸሎት አድርጉላት በሰላም እንዴት ምጣግን አሁን ላይ የሄደችው ሐኪም ቤት ሳይሆን ጸበል ነው ብለዋል። ስለዚህ ሁላችሁም በየሄዱበት ይመለሱ በሰላም ማለት ነው። ፋኪም እንግዲህ እኔ አይቻት አላውቅም በነገራችን ላይ ነባን ደግሞ በቲክቶክ ባለፈው አይቻት ነበረ። ቲክቶክ ላይ በጣም ላይቭ ትገባለች ምን ትላለች እዛ ላይ አይቻት ነበር። አሁን ላይ ግን ሁላችሁንም አላየኋቸውም። አልሙሂም ያዩዋቸው አክባር ያላችሁ ሰዎች ኮመንት አስቀምጡ። ለምን እናንተ የምታስቀምጡት ኮመንት ሌሎች የተጨነቁ እህቶቻችን በቃ ሊጽናኑበት ይችላል ማለት ነውና ያው በሚዲያ ብናውቃቸውም እንግዲህ በአንዳንድ ነገሮቻቸው የምትወዷቸው ሰዎች አላችሁና የሰው ላይ አይጠላም በነገራችን ላይ ቢሆንም ደግሞ እነሱ በጣም ሰፍ ብለው የሚወዷቸው የሚያደንቋቸው እህቶች ስላሉ እንዳይጨነቁ ማለት ነው። በመቀጠል እኔ እንደዚህ የምጠፉ አይነት ሰዎች ማለት ነው እናንተ 5 ደቂቃ ሰርታችሁ 5 ደቂቃ 10 ደቂቃ ቪዲዮ ሰርታችሁ ፖስት አድርጋችሁ እንደምታዩት አይደለም። ተመልካች ግን በጣም ያስባል፣ በጣም ይጨነቃል። እውነት ለመናገር ለዛ ምናምን የስደተኞች እህቶች ከኔ ጀምራችሁ አትጨነቁ፣ ምንም አይሆኑም። ምክንያቱም እነሱ ለእኛ ካሰቡ የሆነ ነገር ማስቀመጥ አለባቸው ፔጃቸው ላይ። እነሱ ማስቀመጥ ካልቻሉ ደግሞ ለቅርብ ሰው መናገር አለባቸው። ለምን የእነሱ ደህንነታቸውን ማወቅ እንድንችል ማለት ነው። ግን ያ ነገር አሳስቧቸው ደግሞ ለእኛ ካልነገሩ እና እኛ ምንም ማድረግ አንችልም። ገባችሁ? እናንተ የራሳችሁ ሀሳብ አለባችሁ፣ እዚህ ስራ አለባችሁ፣ እንቅልፋችሁን አታችሁ ብዙ ተጨንቃችሁ የምትኖሩ ወይም በራሳችሁ ደግሞ ጭንቀት ያለባችሁ ሰዎች አላችሁ። በሽታ አለ፣ የቤተሰብ አለ፣ ከትዳራችሁ ጋር ብቻ ብዙ ነገር ስላለ ስለዚህ ከጭንቀት ላይ ጭንቀት ባትጨምሩ ጥሩ ነው። ስለዚህ እነሱ ሊጠፉ ሲሉ እንደዚህ ልንሆን ነው እንመጣለን በቅርብ ጊዜ ብለው ቢናገሩ ጥሩ ነው። ያሉበትን ሁኔታ እናውቃል ማለት ነው። ግን ድንገት ሰው ሲጠፋ እንጨነቃል እና ሰው የሆነ ሰዎች እንዳይጨነቁበት ነገሮችን እኛ እንደዚህ ነው ብሎ ያለባቸውን ነገር ቢናገሩ ጥሩ ነው ብዬ አስባለሁ። ካልተናገሩም ደግሞ እናንተ ዱዓ ጸሎት ከማድረግ ውጭ እናንተ ራሳችሁን በሌላ ነገር መሽቆል አታደርጉ እላችኋለሁ ውዶችዬ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብ እያረጋችሁ አበረታቱኝ፣ አይከፈልበትም። እናም እንግዲህ ያው ሄሉሻን በቅርቡ ፍቅርን በቅርቡ ይመጣሉ ብዬ ተስፋ አደርጋለሁኝ። ግዴታ የራሳችን ሰው ስለኖረ መሆን የለበትም መስራት ያለብን። እነሱ ደግሞ ይሄን ልምድ አላደረጉም። አሁን ላይ ያው ፈኪን እንኳን የሆነ ሳራ አይቻታለሁ። ፈኪን በቅርብ ከይብሮ ጋር አይታችኋታል አይደል? ጅልባብ ምናምን ለብሳ ፈኪያን አይቻታለሁ ከ3 ቀን በፊት እኔ ከይብሮ ጋር። ስለዚህ ፈኪም ደህና ናት ማለት ነው። ያው ግን ሚዲያው ላይ እዚህ በዩቱብ ላይ እየመጡ አይደለም። የራሳቸው ስራ እየሰሩ ከሆነ እንግዲህ እዛ ላይ ተጠምደው ሊሆን ይችላል። ለምሳሌ ኢክራምን አይታችኋል፣ የለችም። ከኢሳም ጋር ነበር ሲመጡ የነበረው ሲሉ የኢሳም ጋር ተለያዩ። አሁን ላይ ግን የለችም እሷም ማለት ነው። እና ያው የራሳቸው የግል ስራ እየሰሩ አልተመቻችላቸው ከሆነ ይሆናል። ምንም አይሆንም፣ አታስቡ፣ አትጨነቁ ለማለት ያክል ነው። ውድ ተመልካቾች ቻናሌን ሰብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። ላይክ አትርሱ።